ቤትሽ ወይም ደግሞ ዲቤ ጋር? እኔን ባታምነኝ ችግር የለውም፣ ግን በፈለከው ነገር እምልሃለሁ። ከዲቤ ጋር ምንም አይነት ግንኙነት የለኝም። ቆይሽ ሆስፒታል ሄደሽ ትመረመሪያለሽ። መተማመኑ ግን አይሻልም ወርካ? አንቺን በፍጹም ላምንሽ አልችልም። እንደዚህ አይነት ከባድ ነገር በፍጹም ላሽ አልችልም። በዋሽ ደግሞ ዋነኛ ተጎጂዋ እኔ ነኝ። እሱ ይገባሻል ብዬ አላስብም። ስለማፈቅረ ነው እንደዚህ ያቋሸሽከኝ እንኳን አንተ ጋር ያለሁት። ዲቤን ለብልግና መምረጥሽ ወራዳ ሴት መሆንሽን ያሳየ፣ ክብርሽን ዝቅን ያደረገው ራሱ ዲቤ እኮ ምንም ነገር እንዳላደረገን አምኖ ተረድቶ ነው ሄደው። ቆይ አንተ ለምንድን ነው ማታምነው? ሰሚኛለሽ? አንቺን ከማመን ከሰይጣን የገነት ቁልፍ ብቀበል ይሻለኝ። ወርካ ሙሉ ለሙሉ ነው የተቀየርከው፣ ንግግርህም ጭምር። ይኸውልሽ እባክሽን ከዚህ ቤት ውጭልኝ። ቤት መግባት እንደማልችል እኮ ደጋግሜ ነግሬሃለሁ። የፈለግሽበት ግቢ። ጽንሱስ? አባቱ ጋር ሂጂ። አንተ እኮ ነው አባቱ። አላመንኩሽም እያልኩሽ እኮ ነው። ትመረመሪያለሽ። ሐኪም ቤት እንሂድ። ይቻላል። እንደምታየው የወንድሜ ሚስት ይቅርታ እየጠየቅኩ ነው። ይቺ ውሻ እየሸወደችሽ ነው። የወንድሜ ሚስት እንዳትነኪያት። ሄመን ይቆጭሻል። ከቻልሽ ከዚህ ሂጂ። ሄመን ለምን የማይገባሽ ሰው ትሆኛለሽ? ይግባሽ እንጂ። እየጮሽብኝ እንዳይሆን። ሄመን ተረጋጊ። አታያትም እንዴ ከሷን ብሶ አፏን ስከፍት? ይቅርታ ስሜታዊ ሆኜ ነው። እኔ ቆንጆ ሄመን፣ ስሜ ባንቺ አፍ እንዲጠራ አልፈልግም። አሁን ሂጂ ውጪ። በቃ ምሳ አብረን እንስራ። እኔ እሰራዋለሁ። አንቺ ሂጂ ግቢ። በሰዓቱ ሲኖላ ዲቤ ጋር ነበር የነበረችው። ዲቤ ደግሞ በጣም ጨካኝ ሰው ነው። ከዚህ በፊት የት እንዳለ የት እንደሚወስዳት ይነግረኝ ነበር። በአሁኑ ግን ምንም ነገር ሊነግረኝ ፈቃደኛ አልሆነም። ያው እኔ ደግሞ ሴት ልጅ ነኝ። ሴት ልጅ ስትጎዳ ዝም ብዬ ማየት አልችልም። እርግጥ ነው ሲኖላን አልወዳትም፣ ግን የፈለገ ነገር ደግሞ ቢሆን ሴት ልጅ ነኝ፣ ይሰማኛል። ስትጎዳ ማየት አልችልም። አቁሚ። ይኸውልሽ ማመን አለማመን የራስሽ ፈንታ ነው። እኔ ግን ይህን ሁሉ ነገር የምነግርሽ ምንም ነገር ሳስሚ እንዳትወስኝ ስለፈለኩኝ ነው። ዲቤ በጣም ስሜታዊ ሰው ነው። ስለዚህ ኦርካ እሷን ፈለገ ወደ አንተ ቤት እየመጣ ነው። ግደለው ብያለሁ። እሱን ለመግደል ሲሄድ ቅዱስና ኦርካ እሱን እንዲይዙ ትፈልጌ ነው። ቆይ ቢገለውስ ኖሮ? ሁለት እኮ ናቸው። ቅዱስም አብሮት ነበር። ስለዚህ ምንም ነገር ሊያደርገው እንደማይችል ስለማውቅ ነው። ቀድመሽ ለምን ለኦርካ አልነገርሽውም? ምክንያቱም ደግሞ ኦርካን ለመስማት ምንም አይነት ፍላጎት አልነበረው። ሜላት አንቺን ለማመን በጣም እቸገራለሁ። አትመኝ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሱኖላ ድራማ ዛሬ ምን ተፈጠረው የሚለው ሜላት እንግዲህ ያሰበችው አልተሳካለትም። ኤሜን እንግዲህ ሱኖላን ጠየቀቻት። ወንድሜን የወጋሹ አንቺ ነሽ ወይንስ ማን ነው ብላ ጠየቀቻት። በጭራሽ እኔ ወንድምሽን አዳንኩ እንጂ በጭራሽ አልወጋውም ብላ ነገረች። ማለት ያሰበችው ነገር አልሰራላትም። ሱኖላ እንግዲህ ካሁን በኋላ ስህተት መስራት የለብኝም በማለት እንግዲህ ያለው ሁኔታ ወንድሟን ነው ሱኖላ መጠየቅ ነበረባት። እንግዲህ አጣርቼ እደርስበታለሁ፣ ነገር ግን ውሸትሽን ከሆነ ሜላት እመኚኝ መቼም እቀራልሽም በማለት ጮኸችባት። ሱኖላም እኔ በጭራሽ ወንድምሽን አልወጋውም፣ እንዳጋጣሚ ቅዱስ ደውሎልኝ ነበር፣ ሮጬ እሱን ለማዳን መጣው እንጂ እሱን ለመጉዳት። ቆይ ስታስቢ እጅግ በጣም የምወደውና የማፈቅረው ኦርካን እንዴት ልጎዳ እችላለሁ? በዚህ ልክ እኔ ሰው የምጎዳ እመስልሻለሁ? እስቲ አንቺ ራሱ ልብ ብለሽ ተመልከቺኝ እያለቻት ነበር። ነገር ግን ሜላት እያስመሰለች ነው፣ ውሸታን ነው እያለች እየጮኸች ነበር። ነገር ግን ሱኖላ እኔ ምንም ዋሽት ነገር የለም ማለት ውሸት ፈጥራ ነው የምትነግርሽ፣ ውሸት ፈጥራ ነው የምታወራው፣ በጭራሽ እሷ ማመን የለብሽም እያለቻት ነበር። ነገር ግን ሜላት የፈለግሽው እልቁንስ ድቤ ጋር ብትይ ይሻልሻል። እኔ ከኦርካን እህት ጋር ወይም ከኤሚ ጋር ለማጣላት የምታደርጊ ጥረት መቼም አይሳካልሽም። እኔና ኦርካን በዚህ መልኩ አለያቸዋለሁ ብለሽ አስበሽ ከሆነ በጭራሽ ተሳስተሻል። እኔና እሱ መቼም ቢሆን አንለያየም አለቻት። ነገር ግን ሜላት እንግዲህ በጭራሽ እኔ በህይወት እያለሁ ካንቺ ጋር ኦርካን አይሆንም፣ ለጊዜ ተደሰች፣ ነገር ግን ተመልሼ እመጣለሁ፣ ልሄድ እችላለሁ፣ ነገር ግን ተመልሼ የምመጣ ይሆናል። እመኒ ኦርካን የኔና የኔ ብቻ ነው፣ በሆዴ ያዝኩት የኦርካን ልጅ ነው እንጂ ከድቤ ጋር ምንም አይነት ግንኙነት የለኝም፣ ከሱ ጋር አላደርኩም በማለት ስትክል ነበር። ነገር ግን እኔ ባይኔ በብረቱ እኮ አይቻለሁ፣ ልትዋሽኝ በጭራሽ እንዳትሞክሪ፣ ልጁ የሱ እንዳልሆነ የኦርካን እንዳልሆነ እርግጠኛ ነኝ ብትላትም፣ ነገር ግን እርግዝና ውሸት እንደሆነ
ታውቃለች ሜላት አይናለም እንዴት በውሸት ላይ እርግጠኛሽ? መቼም ውሸት እርግዝናን እኮ ውሸት ነው ፈጥረን ያወራነው ወንስ እውነት እንድመስል አድርገሽ ነው? ነፍሰ ጡር እንዳልሆንሽ ለሁሉም አሳውቃለሁ በማለት ኢሜት እናደረች። ነገር ግን ይህንን የምታርጊ ከሆነ እመኒ ወንድምሽን ታጫለሽ እያለች ኢሜን ማስፈራራት ጀመረች ማለት ነው። ኦርካንና ስኖራ እጅግ በጣም ደስተኛ ሆኑ አሁን ባሉበት። ነገር ግን ጋይቱ እነሱ ላይ እንድትነሳባቸው ወይም ደግሞ እንድትጠላት ስኖራን እያደረገች ነበር ማለት ነው። ነገር ግን ኢሜ በመጨረሻ እውነቱን ጠይቄ እረዳለሁ እንጂ ባንቺ ጨዋታ በጭራሽ እኔ መሸነፍ አልችልም ብላ ስታስፈራራት ነበር። ብታምኝም ባታምኝም እንግዲህ ወንድምሽን እያስወጋችሁ ስኖራነች ብላ ነገረቻት። ነገር ግን ትሰሚኛለሽ የሰሞት ወይም ደግሞ ያውት ነገር አለም ነው ጆሮን እንድጠራጠር ለማድረግ የምትሞክሪ ነገር አይሳካልሽም እያለቻት ነበር ማለት ኦርካንን ለማስረዳት ስሞክር ነበር። በጭራሽ ሱኖራ እኔን አልወጋችኝ እመኒ ሜላት ውሸቷን ነው። ከድቤ ጋር ሆኖ ሱኖራን ወንጀለኛ ለማድረግ ወይም ደግሞ እስር ቤት ለመክተቱ የፈጠሩት ነገር ነው እንጂ እህት ጋር ጥሩ ልጅ ነች። አሁን ተስማምተናል። በደስታው እንኳን አጣጥማ ሳጨርስ እንግዲህ ሜላት እንድጣሉ አደረገች በድጋሚ ማለት ነው። ኦርካን ሱኖራን እንዳስወጋችሁ ኢሜ ብትነግረው ነገር ግን ያየሽው ቪዲዮ ውሸት ነው። በጭራሽ ሱኖራ እኔን አልወጋችኝ ወንድሜ ስለምትወዳት እየተከላከልክለት አይደለም ማለት በጭራሽ የወጋኝ ሌላ ሰው ነው። እንዲሁም በሰዓቱ ደርሳ ህይወትን አተረፈችልኝ እያለ ነገራትና ማለት ውሸቱን አቀነባብራ እንደነገረችው ነገረው። ነገር ግን ቆያች ልጅ እንዴት እንደዚህ ተዋሻለች? ወንድሜ ማለት አንቴና ቅዱስ ከቤት ስትወጡ ማለት ስልክ ደውላ ቅዱስንም ኦርካንም ግደለው ስትልኮ በጆሮ ሰምቼ ነው እና አሁን እሷን ያልኩበት እንዲን ብላ ሌላ ምክንያት ፈጥራ አወራችኝ እያለች እና ማለት እንደዚህ ትልሰምት ማለት እኔን ማስገደል ትፈልጋለች ማለት ነው በማለት ኦርካን በቃ ምን ማድረግ አለብኝ እንዴት አርገኖችን ማሳመናት እያለች ግራ ተጋባች ማለት እንግዲህ ተስፋ እየጨለመ መጣ። ምክንያቱም እየተሸነፈች መሆኗ ታወቀ። በጭራሽ ኦርካን አሳልፋ ያልሰጠም ኦርካን የኔ ብቻ ነው እያለች በቅናት ስትንጨርጨር ነበር። እንግዲህ ሱኖራ ካሁን በኋላ ኦርካን በጭራሽ በትረሽ ይሻልሻል። ኦርካን ካሁን በኋላ ጫፍሽን አይነካ ወንድሜ ወዶ ሰው በጣም እንደሚወድሽ እርግጠኛ ነኝ። ለካ ንጹህ ነበርሽ አንቺ ነሽ ሜላትን ጻድቅ አርጋት ነበር። ነገር ግን የሰይጣን ቁራጭ እንደሆነች ተረድቻለሁ። ካሁን በኋላ በጭራሽ አላስከፋም። ኦርካን ከቤት ውጪ እባክሽን ብለምናቱም ማለት ግን መቆየት ፈልጋለሁ አለጣም እያለች ደጋግሞ ከየቴ እንድትወጪ ፈልጋለሁ በቃ አልፈልግሽም ለምን አትይኝም እያለች ነበር። እሷ ግን በጭራሽ መውጣት አትፈልግም ማለት ነው። እንግዲህ ኢሜና ሱኖራ በድጋሚ አንድ ላይ ስለሆኑ ሜላት እጅግ በጣም ትናደድና በቅናት ትንጨረጨራለች ማለት ነው። እንግዲህ እነሱን ለማጣላት ሌላ ዘዴ መፈለግ እንዳለባት እያሰበች እጅግ በጣም ተናደደች። ኢሜ እባክሽን የማይመስል ነገር አታውሪ፣ በኋላ ምጽት ነገር ባታውሪ ጥሩ ነው። አይ በጭራሽ ቆይ ለምን አትጅም ከዚህ እያለቻት ሱኖራን በጥፊ ልትላ ስትል እጆቿን ትይዛለች። ማለት ማሰብ አለብሽ እያለች ብቻዋን ማሰላሰል ጀመረች። ምክንያቱም እነሱን ለማጣላት ያላት አማራጭ አንድ ነገር ብቻ ነው። ይሄንን አጋጣሚ ተጠቅማ ሱኖራን ከቤት ለማስወጣት እየጣረች ነበር። ነገር ግን በራሷ ጥፋት ራሷ ተቀጣች ማለት ነው። እንግዲህ ሱኖራን መጉዳት በመከረች ቁጥር ተጎጂ የምትሆነው እሷ ነው። ኦርካን እስከ መጨረሻ እንደሚወዳትና እንደማይፈቅራት መቼም እንደማይተዋት ነገራት። ነገር ግን ማለት ይሄንን ስትሰማ እጅግ በጣም ተናደደች። እኔ በህይወት እያለ በጭራሽ ኦርካን ደስተኛ እንድትሆን አትችልም፣ አንተ የኔ ብቻ ነው መሆን ያለብህ በማለት በጣም ትናደድ። እነሱ ደስተኛ ሲሆኑ እሷ በቅናት እየተንጨረጨረች እነሱ ለመለያየትና ለመጎዳት ስታስብ ነበር። ነገር ግን እንዴት አድርጌ እነሱን መለየው ይመስላል እያለች ሌላ እቅድ ለማውጣት ስትሞክር ነበር ማለት ነው። እኔ ኩሽኛ መተኛት ቆይ ጠወራ ነገር ነሽ እንዴ? አው ሱኖራ ስተኛበት የነበረ ቦታ አንቺ መተኛት አለብሽ፣ አሁን ውጭ ልንካ ክፍሌ እያለቻት ነበር። ካንቺ ጋር መተኛት ፈልጋለሁ፣ የማውን ነገር አታድርጊ፣ የምጸጸትሽ ነገር አታድርጊ እያለቻት ነበር። ነገር ግን ኢሜ በጭራሽ ልሰማሽ አልፈልግም፣ አሁን ልትወጪልኝ ትችያለሽ እባክሽ እያለቻት ነበር። ከዛ ከክፍላ ታስወጣታለች ማለት እጅግ በጣም ትናደድና ምን ማድረግ እንዳለባት እያሰበች ነበር። ኢሜም በጣም ጠልታለች ማለት ነው። ምክንያቱም
ኢሜ የራሷን ለማድረግና ከሷ ጋር የሆነ ነገር ለማድረግ ስትሞክር ከክፍሏ ከወጣና ኦርካንና ሱኖራ አንድ ላይ ተኝቶ ነበር። ደረቱ ላይ ተኝታ እያለ ማለት በቅናት ተንጨርጭራ በቅናት ተደብቃ እያየቻቸው ነበር ማለት ነው። እኔ አብጅ በህይወት እያለሁ መቼም እንደዚህ ደስተኛ ሆናችሁ ሰላም እንቅልፍ አተኙም፣ እኖር አጠፋችኋለሁ እያለች እጅግ በጣም ስትናደድና በቅናት ስትንገበገብ ነበር። ከዛ ጠዋት ላይ ትነሳና ምን ፈለግሽ እያለቻት የሰው አልጋ ላይ መተኛት እንዴት ነው እባክሽ? አንቺ ነሽ የተለያዩ ወንዶች ጋር የምተኝ፣ ስለዚህ አንቺ ንገርኝ እንጂ እያለቻት ነበር። እስካሁን ኦርካን ድረስ ላይ ያልመተኛት የራሱ ይሰጥተኛ ትሰሚኛለሽ? ኦርካን መቼም ቢሆን ያንቺ ሊሆን አይችልም የኔ ብቻ ነው እያለች ዛቻዋን ቀጠለች። እልቁንስ የልጅሽ አባት ጋር ልቤ ጋር ብትሄጂ ይሻልሻል እያለቻት ነበር። ትሰሚኛለሽ ሱኖራ አጠፋሻለሁ። ኦርካን መቼም ቢሆን ልጁ የኦርካን ነው፣ በወዲ ያስኩት የኦርካን ነው እንጂ ልቤ አይደለም። እሱን ለማያውቅሽ ሂጂና ማታለል ትችያለሽ እያለ ሱኖራ እንድትመታ ስትል እሱ መጣና በጥፊ አለት ማለት ነው። ነገር ግን ቆይ ሰው ስጠላሽና ሳይፈልግ አይገባሽም እንዴ? አሁን እዚህ ነው ያለሽ? ቆይ የት ሄዳለ ኦርካን? እባክህ ጥንሱ ይመስለኛል እያመመኝ ነው፣ ስለዚህ የተወሰነ ጊዜ ስጠኝ፣ እዚህ መቆየት ፈልጋለሁ እያለችው ነበር። እባክሽ ውጭልኝ፣ የሆነ ነገር ማሰብ አለብኝ፣ በተለይ ኢሜል የራሴ ማድረግ አለብኝ እያለች ማሰብ ጀመረች። የመጣለት ሀሳብ አሁን እንዴት አድርጋ እነሱ ማጣላትና ኢሜል ሱኖራን እንድጠላ እንዴት ማድረግ እንዳለባት ታስባለች። ተውን በቤት ኦርካንን ለማዳን ያደረገችው ቪዲዮ ሱኖራ እንደወጋችው ኦርካን አስመስላ መውራት ጀመረች እና ሱኖራና ኦርካን ደግሞ አንድ ላይ ደስተኛ ሆኖ ነበር። ወንድምሽን የወጋችው ሱኖራ ነች ብሎ ነገረች። ወንድሜን የወጋችው ሱኖራ ጫው ካለመሽን ይሄ ቪዲዮ ብላ ቪዲዮን ታሳያለች። እንግዲህ ሱኖራ እሱን ለማዳን ብላዎቹ ላይ ይዛ ስለነበረው ግን እሱ አልነበረም የወጋችው። እንግዲህ አመንሽኝም አላመንሽኝም ሱኖራን ወንድምሽን የወጋችው እሷ ነች ብላ ነገረችው። ኢሜ በጣም ተናደደች እና ወንድሜን ያስወጋችው ሱኖራ ነች ማለት ነው ቆይ እያለች ሌላ ነገር መቀበጣጠር ጀመረች። እንግዲህ እንደምንም ብላ እሷን አሳምነቻት ማለት ነው። በመጨረሻ ሄደችና ኢሜ ወንድሜን የወጋችው አንቺ ነሽ፣ ወንድሜ እሷ ነች የወጋች ብላ እየጮች ሱኖራን አንገልሻለሁ ወንድሜ እንዴት ትወጋለሽ ብላ መጮህ ጀመረች። ስለምን እንደምታወሪ አላውቅም፣ ስለምን ወጋት ነው ማለት ነው እኔ ነገረችሽ ቪዲዮ እንደውም እኔ ህይወቴን አዳነች እንጂ ሱኖራ ሳይሆን ሌላ ሰው ነበር የወጋኝ፣ እሷ ህይወቴን አተረፈችኝ እያለ ስነግራት፣ ነገር ግን የኦርካን እህት ወይም ደግሞ ኢሜ በጭራሽ ማመን አልፈልግም፣ አንቺ መሆንሽ ያቺ ማለት ሁለታችሁ ለወንድሜ አትገቡም፣ ቤቱን ለቃችሁ እንድትወጡ ፈልጋለሁ በማለት ስትጮው ነበር። ነገር ግን እባክሽ ላስረዳሽ እችላለሁ፣ እኔ ምንም ነገር አላደረኩትም፣ ወንድምሽም እንደውም በሰዓቱ ደርሼ አድኛለሁ እንጂ በጭራሽ አልወጋሁትም እያለች ብትነግረውም፣ ነገር ግን በጊዜ ቅዱስ ደውሎልኝ ስለነበረ እሱን ለማዳን እየሮጥኩ መጥቼ አዳንኩ እንጂ በጭራሽ አልወጋውም ብያለች። ግን አላምንሽም፣ ወንድሜ በሞት ኖሮስ እያለች መጮህ ጀመረች። ማለት ግን ይህን ስታይ በጣም ደስ አላት። ምክንያቱም እንድጠላትና ከዛ ቤት መንቅራ እንድታስወጣት ነበር የእሷ ዓላማ ተሳክቶላታል ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።